ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች የኤሉ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ሰሞኑን እንግዲህ በጣም ጠፍተናል። በጣም ይቅርታ እንጠይቃለን። ለዛም የጠፋ ነው ባይዘው ያው ኤልዱ አልነበረችም ቤተሰብ ጋር ሄዳ ያው በዛ ቆይታን የመጣችው ለዛ ነው እየጠፋ ነው። ያው እሷ ሳትኖር ደግሞ ብቻችንን እንዳንመጣ ተቸግረን ነው ያው በቤቷ ግን አሁን መታለች እና ዛሬ በአንድ ቪዲዮ ወደ እናንተ መተናል ማለት ነው። ቁም ነገር ነው የምነግራችሁ የዛሬ ማለት ነው። ለሷ የሆነ ስጦታ አዘጋጅቼላታለሁ። አሁን እዛ ክፍለ ሀገር ቆይታን የመጣችው ጥሩ የሆነ ስጦታ አዘጋጅቼላታለሁ። ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። ያው እህት ያላችሁ በደንብ ትረዱኛላችሁ ብዬ አስባለሁ። ያው አሁን እሷ እንደነገርኳችሁ ከዚህም ፊት ዩኒቨርሲቲ ቆይታን የመጣችው ከዩኒቨርሲቲ አሁን ተመርቃ ጨርሳን የመጣችው ያው ብዙ ነገር አውርተናል ከሷ ጋር ጓደኛ እንደሌላት ምናምን ነግራኛለች። እኔ ደግሞ ዳር ብዬ ጠየቅኳት እና ጓደኛ እንደሌላት ነገረችኝና እኔ በጣም ማቀው ሰው አለና በጣም ብዙ ጊዜ ሲጨቀጭቀኝ ነበረ። በጣም ይወዳታል ግን ሊነግራት አልቻለም እና እኔ እንደውም ንገራት ምናምን ያልኩት ነበረ። በጣም ማቀው ሰው ነው እና እሱ ቀጥታ ለጓደኝነት ምናምን አይደለም ሊያገባት ነው የሚፈልገው እና ኢኮኖሚካሊም ሴፍ ነው። በቃ ኦልሬዲ ትምህርቷን ጨርሳለች አይደል? ብታገባ ጥሩ ነው አይደለ? በቃ ስለዚህ ስራ ደግሞ ቀስ ብሎ ይመጣል። በቃ ገንዘብ ስላለ ችግር የለውም። እሱ ጋር ገንዘብ አለ ምናምን የሚያሳስብ ነገር የለም። ስለዚህ ይሄን ነገር እነግራታለሁኝ። በቃ ከሱ ጋር እሱ ቀጥታ ለቤተሰብ እንዳሳውቅለት ይፈልጋል። ግን ለሷ መጀመሪያ ልንገራት ምናምን ብዬ ነው። ትመጣለች፣ ያለውን ነገር እነግራታለሁ ማለት ነው። ከዛ ያው እምቢ እንደማትለኝ ተስፋ አደርጋለሁ። ምክንያቱም ያው ታላቅ ወንድሟ ነኝ፣ ታከብረኛለች ብዬ አስባለሁ። ስለዚህ እምቢ አትለኝም ብዬ አስባለሁ። ዛሬ ያው ደስ ይላታል ብዬ ነው የማስበው አይደል? በቃ ማለት ያው ጥሩ ነገር መመኘት ለምትወዱ ሰው ለእህታችሁ ምናምን ነገር የተሻለ ነገር ነው አለምትመኙት። በድሮ ጊዜ ቤተሰብ እያመጣ ምናምን አይደለም የሚድረው። አሁን ብዙዎቻችሁ ምናልባት በዛ መንገድ ልታስቡ ትችላላችሁ። እንዲህ ሳትወደው ምናምን ልትሉ ትችላላችሁ። ያው ዋናው ነገር ፍቅር ቀስ ብሎ መምጣት ይችላል። በመላመድ ውስጥ ፍቅር ይመጣል አይደል? ብዙዎቹ ተላምዶ ፍቅር ውስጥ የገቡ አሉ። ሳይታወቁ እናት አባቶቻችን እኮ ሳይታወቁ ነው የተጋቡት አይደለ? እና እስቲ የምትለውን ነገር ደግሞ እንሰማለን። በእርግጠኝነት እምቢ አትለኝም ብዬ አስባለሁ። ለእሷ ከነገርኳት በኋላ ምንድነው ያሰብኩት ለቤተሰብ እነግራቸዋለሁኝ። ግን መጀመሪያ ሁለቱን ነው ማስተዋወቀው። ሁለቱን ካስተዋወቁ በኋላ ለቤተሰብ ደግሞ ነግራቸዋለሁኝ። ከዛ እሱ እንደውም በቃ መቆየትም አይፈልግም። ቶሎ ነው በቃ ወደ ጋብቻ መሄድ የሚፈልገውና በቃ እኔም ሳስበው ምንም አታረግም። አሁን በቃ ማለት አንድ ሰው በህይወት ውስጥ ያሉት ነገሮች ምንድነው? መማር ነው። ትምህርቷን ጨርሳለች። ከጨረሰች ደግሞ አግብታ ልጅ ወልዳ ምናምን ማየት ፈልጋለሁ እኔም ማለት ነው። ምክንያቱም ያው የሰው ልጅ ይወለዳል፣ ያድጋል፣ ይማራል፣ ከዛም በኋላ ያገባል፣ ይወልዳል፣ ይሞታል። በቃ ይሄኛ ሩቲን አይደለ? እንደዚህ ያለ ህይወት አይደለም ኖሮ ማንኛውም ሰው ይሄ ነው። ግን ደግሞ ብዙ አውርቻታለሁ እኔ ማለት ብዙ አንደባበቅም። በነገራችን ላይ ጓደኛ አለሽ ወይ ምናምን ብዬ ጠይቄያታለሁኝና ምንም ጓደኛ እንዳሌላት ነግራኛለች። እና ስለዚህ ካሌላት ደግሞ በቃ ምናልባት አሁን እሷ በራሷ እንኳን ብትሄድ መጥፎ ሰው ላይ ልትወርቅ ትችላለች። አንዳንዴ እኮ የሚታወቅ ሰው በቤተሰብ ምናምን የሚመጣ ሰው እኮ ያው ጥሩ ነው ተብሎ ይታሰባል አይደል? ምክንያቱም የምታውቁትን ሰው ነው እንጂ የማታውቁትን ሰው እንትን አትሉም። እኔ ለረጅም ጊዜ ያውቀዋለሁ። በጣም አሪፍ ልጅ ነው፣ ግን በጣም አይናፋር ነው። ሴት በጣም ይፈራል። እና ለዚህ ነው እኔም ማለት ነው በደንብ ስለማውቀው ነው ልጁን እንደዚህ በድፍረት እንትን ያልኩት ማለት ነው። እሷን በቃ እንዲያገባት ያሰብኩት ማለት ነው። ያ ይሳካልኛል ብዬ አስባለሁ። እሷም እምቢ አትልም የሚል እምነት አለኝ። ምክንያቱም ጥሩ ነገር መቼም ቢሆን ማንም ሰው የሚፈልገው ነገር ስለሆነ ማለት ነውና ያው አንዳንድ ጊዜ ገንዘብ ይኖር ሁሉ ነገር ይኖርና ደግሞ የምታስቡት ህይወት ምናምን ይጠፋላል።
እንደዛ ነው እሱ ጋር ያለውና ያው ከውበቱ ምንም አይልም። ያው የሚያስጠላ አይደለም፣ ግን ገንዘቡ ዋናው ገንዘቡ ነው። በቃ በዚህን ሰዓት ላይ ደግሞ አስቡት፣ ገንዘቡ ዋናው እሱ ነው አይደለ? ገንዘብ ካለ ውበት ይኖራል፣ ይመጣል፣ ምንም ችግር የለውም። ለወንድ ልጅ ደግሞ ኪሱ ነው ውበቱ አይደለ የሚባለው። ስለዚህ በእርግጠኝነት ስታየው እሷ ራሱ ትወደዋለች ብዬ አስባለሁ እና ሰሞኑን አስተዋውቃታለሁ። ዛሬ እነግራታለሁ ያለውን ነገር፣ ከዛም በኋላ ደግሞ አገናኛቸዋለሁ። በእርግጠኝነት ስታየው ደግሞ እየበለጠ ትወደዋለች ብዬ አስባለሁ። እስቲ እስከምትመጣ እንጠብቃታለን። እመጣለሁ ብላኛለች። ያው ገበያ ሄዳለች። እየደረሰች እንደሆነ ነው ካሜራ ይዤ አዘጋጅቼ እየጠበቅኳት ያለሁት። ትመጣለች ብዬ አስባለሁ። አሁን ትደርሳለች ብዬ አስባለሁ። ካልደረሰች ያው ይሄን ቀረጻውን አቋርጬ እንደገና ጀምራለሁ ማለት ነው፣ ካሁን ካለሁበት ማለት ነውና ያው ስትመጣ ያለውን ነገር በሙሉ ነግራታለሁኝ። ለሷ መልካም ነገር በማሰብ ስለሆነ ይሄን ያደረኩት። ሰርፕራይዝ ነው የምትሆነው በእርግጠኝነት። ትወደዋለች ብዬ ሐሳቡ ራሱ ትወደዋለች። መጣች። እንዴት ነሽ? ቆይሽ እኮ በሰላም አለሽ? ደህና ነሽ? ካሜራ ይዤ ጠበቅኩሽ። አዎ። በመጀመሪያ እስቲ ቆይ ቆይሽ ግን? አዎ ቆየኛ። በሰላም ነው? አዎ። ታክሲ በፀሐይ ደግሞ መውጣትም አልነበረብሽም። አዎ ስለቆየው ነው እንጂ ቶሎ ነበር የወጣሁት። እና ቀይ ሰው ደግሞ ፀሐይ ይችላል። ፀሐይ ላይ አትይ። እኔ ነግሬሻለሁ ብዙ ጊዜ ማለት ነው። እና ለይቅር ቤት ስትል ቀይ ሰው ፀሐይ አይችልም። ለሴት ደግሞ ከባድ ነው። አልተመቸሽም? ትራስ ነስተሽ እና እንዴት ነሽ? ሰላም ነው? ያው ቤተሰብን ሰላም ባያቸው። በጣም ቆይተሽ ስለነበረ ያው ብዙ ቤተሰቦች የጠፋሽ ለምን ጠፋሽ ምናምን እያሉ ነበር። አይተሻል ኮሜንት ላይ። ሰላም ባያቸው። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለው። እኔ በጣም ደህና ነኝ። እንግዲህ ጠፍቻለሁ ታውቃላችሁ። ለሱም ይቅርታ ጠይቃለሁ። ያው ቤተሰብ ጋር ሂጅ ስለነበር ነው። ያው እዛ ሆና ቪዲዮ ስሪ ምናምን ብያት ነበረ። ቤተሰብ አልተመቸኝም ማለች። ያው ስላልተመቻት ነው እንግዲህ ይቅርታ አድርገንልሻል። አመሰግናለሁ። ላለመጥፋት እሞክራለሁ። በዚህ ካሁን በኋላ አይ ካሁን በኋላ መጥፋት የለብሽም። እውነት ቤተሰብ በጣም ደስተኛ ነው። እውነት ለመናገር ከአንቺ ጋር ማለት ነው። እንዳንቺ ቢወዱኝ ይወዱኛል። ስቀልድ ነው። እና እንዴት ነሽ? እኔ የምለው አንድ ነገር ልነግርሽ ነበረ። ያው ተወጂዋለሽ ብዬ አስባለሁ። አሪፍ ሀሳብ ነው ብዬ አስባለሁ። ያው ምን አለ መሰለሽ ወንድም ለእህቱ የሚያስበውን ነገር ነው። አንድ ነገር አስቤ ላንቺ እንትን ያልኩት። ያው ብዙ ነገር አውርተናል አይደለ? ምንም ሪሌሽን ውስጥ እንዳይለሽ ነግረሽኛል። እና አንድ የማውቀው ሰው በጣም ብዙ ጊዜ ነበረ ማለት ለአንቺ መናገር ይፈራል፣ ግን በጣም ይወድሻል። የምሬን ነው፣ አትቀልጂ። እና በጣም ይወድሻል፣ ግን በጣም አይናፋር ነው ልጁ። በጣም አሪፍ ልጅ ነው። እና በቃ ኦልሬዲ ትምህርቷንም ጨርሳለች ምናምን። ስለዚህ እኔ ላገባት እፈልጋለሁ እና በጣም ወዳታለሁኝ፣ በጣም አሪፍ ልጅ ናት ምናምን ብሎ እሱም በጣም ብዙ ጊዜ ሲጨቀጭቀኝ ነበረና ግን በቃ እኔ ልንገራት ላውራትና ከዛም በኋላ ለቤተሰቦች እናገራለሁ ምናምን ብዬው እንትን አልኩኝ ማለት ነው። እና ዛሬ ልንገር ዛሬ ነገ እነግርሻለሁ እያልኩ ነበረና ግን ከመጣሽም በኋላ ያው እንደመጣሽ እንትን እንዳልልሽ ነው እንትን ያልኩትና ከዛም በኋላ ግን አስተዋውቅሻለሁ። ትወጂዋለሽ ብዬ አስባለሁ። ምክንያቱም በቃ ማለት አሁን ኦልሬዲ አንቺ ትምህርት አልቋል፣ ጨርሰሻል፣ ተመርቀሻል። ቤተሰብ የሚጠብቀው ከአንቺን ይሄንን ነው። ሁላችንም የምንጠብቀው ይሄንን ነው። ከዚህ ቀጥሎ ደግሞ አግብተሽ ወልደሽ ማየት እንፈልጋለን አይደለ? ስለዚህ በቃ ይሄንን ሳስብ እኔ ምናልባት አንቺን በራስሽ ሄደሽ ምናልባት ጥሩ ሰው ልታገኝ ትችያለሽ፣ መጥፎ ሰውም ላይ ልታገኝ ትችያለሽ። እና እኔ ልጁን ስለማውቀው በደንብ አውቀዋለሁ። ለረጅም ጊዜ ቢያንስ ከ10 ዓመት ምናምን በላይ እንተዋወቃለን። እና እንዴ እውነቴን እኮ ነው የምነግርሽ። ፕራንክ እያደረግኝ ነው እንዴ? ኧረ በፍጹም ይሄም ፕራንክ ነው።
ቀልድ ነው እንዴ ፕራንክ የሚባል ነገር አይደለም። እውነቱን ነው የምነግርሽ። እና ቤተሰብም ያው በእርግጠኝነት እህት ያላቸው ምናምን ይረዱኛል ብዬ አስባለሁ። ጥሩ ነገር ስለሆነ በቃ አሁን ኦልሬዲ ስለ ስራ መጨነቅ የለብሽም። ቀስለሽ ምናምን ስራ መስራት ትችያለሽ። ያው ቤት እንድትይ አልፈልግም ማለት ቤት ውለሽ እንዲደብርሽ ምናምን አልፈልግም። እሱም አይፈልግም። ከፈለግሽ እሱ የግል ቢዝነስ ምናምን ነገር ሊከፍትልሽ ይፈልጋል። ኢኮኖሚካሊ ምንም ችግር የለም። ባህሪውም ጥሩ ነው። በእርግጠኝነት ደግሞ በደንብ ስትታወቁ ትወጂዋለሽ ብዬ አስባለሁ። እና ይህን አስቤያለሁኝ እና ለማግባት አሁን በዚህ ሰዓት በቃ ማለት ያው ኦልሬዲ ያው አስተዋውቅሻለሁ። ከዛን እሱ ግን ቶሎ ነው ማግባት የሚፈልገው። ኧረ አትቀልድ ወንድሜ። ደግሞ አንዳንዴ ስትቀልድ አንተ አልቀልድም፣ እየቀልድኩ አይደለም። እንደዚህ ያለ በህይወት ቀልድ ሰው ከተመረቀ በቃ ማግባት እንዴ ምን ይሰራል? ምን ይሰራል እንዴ? እኔ ራሱ ተመረኩኝ አገባሁ በቃ ወለድኩ። አሁን አታይም? አንቺ ራሱ ተረፍሻል። አዎ ግን እኔ ፕላን የለኝም አሁን የማግባት። እንዴ ምንድን ነው ፕላንሽ? ስራ መስራት ፈልጋለሁ፣ ራሴ መቻል ፈልጋለሁ እኮ። ምን ችግር አለው ራስሽ ለመቻል እኮ። እሱ በቃ ምንም ያ ገንዘብ እኮ ችግር የለውም። አረ እንዴ ምንስ ቢሆን አንተ ጥሩ ነገር እንደምታስብልኝ አውቃለሁ። ጥሩ ነገር ነው መቼ እርግጠኛ ነኝ። ግን ቢሆንም እኔ በራሴ መንገድ የተዋወቅኩትን ሰው ነው የምፈልገው። አይ የለም ስላልሽኝ እኮ ነው። አሁን ግን ደግሞ ለምሳሌሽ አንዳንዴ በራስሽን ብትታወቂ በሌላ ሰው አሁን ድሮ ማለት ነው ቤተሰብ አሁን ራሳቸው ናቸው የሚያመጡት አይደል? እንደ ድሮ ልድረኝ ነው። አይ አይደለም፣ እኔ ላስተዋውቅሽ ነው። አስተዋውቅሻለሁ፣ ከዛም በኋላ እናንተ ታወራላችሁ። ግን በቃ እሱ አሁን ምንድን ነው መሰለሽ ልጁ ፈሪ ነው፣ አይናፋር ነው። በዚህ ሰዓት ደም ይፈራሳል ማለት ያው ስታዩ ታውቂዋለሽ፣ አሁን በደንብ ትረጂዋለሽ። እና ኤቭሪቲንግ በቃ ሴፍ ነው። ግን ሴቶች በመፍራት ነው እስካሁን ራሱ ያላገባው ማለት ይቻላል። ግን ደግሞ አንቺ ካምፓስ እያለሽ ያው በእኛ ጋር ስለምታልፊ ምናምን እዛ አይቶሽ ነው በጣም ወደደሽ ማለት ነው። እና የሆነ ጊዜ በቃ ተዳፍሮ ነገረኝ። ግን እኔም አልደበረኝም፣ ለምን ልጁን ስለማውቀው ማለት ነው። እና ተወጂዋለሽ ብዬ አስባለሁ። እንዴ ኧረ እኔ አልፈልግም፣ ይቅርብኝ። ለምን አሁን እኮ ማለት ነው ይኸውልሽ፣ አንቺ አሁን ሴት ልጅ ነሽ። ሴት ልጅ ስትሆኚ ደግሞ አየሽ ጊዜ የሚባል ነገርም አለ። እኔ መመክርሽ ነገር እንደ ወንድም ታላቅ ወንድም መመክርሽ ጊዜ የሚባል ነገር አለ። የዛሬው ሁሌም ደግሞ ነገሮች በምንፈልገው ሰዓት ላይ ይሆናል ማለት አይደለም። ገብቶሻል አይደለ? አንዳንድ ጊዜ ገንዘብ ሲባል የሚቀር በጣም ብዙ ነገሮች አሉ። ኦፍኮርስ አውቃለሁ። ግን እኔ አሁን ጭራሽ የማግባት ምንም ነገር የለኝም ማለት ሀሳቡ ራሱ። ለምን? ኧረ በጣም እንዴ ገና 3-4 ዓመት ልቀይ የምል ሰው 3-4 ዓመት ማለት እኮ አንቺ እንዴ ምን ሆነሽ ነው? ጊዜሽን ለምን ታባክኛለሽ? ጊዜውን በአግባቡ መጠቀም እኮ ያስፈልጋል። እስኪ አስባውን አንተ እንዳሰብኩ ባይሆን ትዳሩ እንዴ እኔ ለምን ልቃጠል በዚህ ላይ? እሱማ ይኸውልሽ እኔ ብቻ ሳልሆን አንቺም እኮ በአንቺ በኩልም መጥቶ እንደምታስቢው ላይሆን ይችላል። ብዙዎች እኮ ተፋቅረው ተዋደው ምናምን ነገር ፍቅር ውስጥ ትዳር ውስጥ ገብተው እንዳስቡት ላይሆን ይችላል። ኦፍኮርስ ግን ቢሆንም እኔ ቀርቤ ሳየው እንዳልክ ከሆነ ቶሎ ማግባት ነው ይፈልጋል። አዎ ማግባት እሱ ምንም መቆየት አይፈልግም። እንዴት ነው ማለቀውን ሳልወደው ሳላፈቅረው ምናምን ምን ችግር አለው? ምን ችግር አለው ማለት አሁን ትዳር ውስጥ እናንተ ተጋብታችሁ በቃ በጣም ትላመዳላችሁ። ባንግባባስ? እሺ ለምን አትግባቡም? በመነጋገር ሰው በመነጋገር ይግባባል። ባንግባባስ? እሺ ከተጋባን በኋላ እኔ መጀመሪያ የሚፈልገው ረጅም ሰዓት አብረን ቆይተን በጓደኝነት በቃ ማለት እኮ 1 ሳምንት 1 ወር ምናምን እኮ ትቆያላችሁ እኮ እና እሱ በቂ ነው። አንድ ቀን ፕራንክ ሳረጋ አንተ የምር መስሎኝ እንዴ ወንድሜ ፕራንክ ሳረጋ የምር መሰለኝ? አይ አይደለም። በቃ እኔ ባለፈው ያልሽኝ ፕራንክ ያልሽኝ ነገር የማይሆን ነገር ነው። እሱ የማይሆን ነገር ነው። ግን ይሄ ለምሳሌ እኔ አውቀዋለሁ ነው። አሁን ለምሳሌ እኔ አውቀዋለሁ በደንብ። አንቺም እኮ ብታውቂው በቃ እንትን ብትሉ ትወጂዋለሽ ብዬ ነው። ባልወደውስ? እሺ ቆይ ከተጋባን በኋላ እንዳልከው 1-2 ወር ምናምን ሊሆን ይችላል፣ ጋፕ ሊሰጠኝ ይችላል። ግን በቂ አይደለም። እኔ ቢያንስ በትንሹ ከ1 ዓመት በላይ እፈልጋለሁ ጊዜ። እንዴ በደንብ ማወቅ አለብኝ። በጣም ከባድ ነው የሆነ ሰው ማወቅ ነው እንዴ። እኔ ጓደኛ የሌለኝ እስካሁን ስለማይ ነው። በጓደኞቼ በጣም ስለሚጎዱ ስለማይ ነው። ሶሻል ሚዲያ ላይም ጓደኞቼ በቃ
የእውነት ይመስሉና ግን ስትቀርባቸው ትንሽ ቆይተው ሌላ ሰዎች ናቸው እኮ። እሱን ነው አሁን እኮ ቢያንስ እኔንም ይፈራል ቢያንስ ገብቶሻል። አሁን የማውቀው ሰው የሚያቀኝ ሰው ስለሆነ እኔንም ይፈራል። አሁን ለምሳሌ ማለት ነው አየሽ፣ እኔም ያንን ብዬ ነው ቢያንስ ማለት ነው እኔም አለው እኔን ስለሚፈራ ቢያንስ የማይሆን ነገር ያደርጋል የሚል እምነት የለኝም። አንተ 100% መተማመን የለብህም አንተን ስለሚያውቅ ብሎ እኔ እንጃ። አንድ ጊዜ ካገባኝ በኋላ መፋታት ምናምን ከሚመጣ አሁኑኑ እኔ አልፈልግም። ይቅርታ ግን እንዴ ለምን አልኩህ እኮ በቃ አይ በቃ እኔ ላስተዋውቅሽ እና ከዛም በኋላ እንትን ትያለሽ አንቺ ትወስኛለሽ። ከዛም በኋላ ላስተዋውቅሽ መጀመሪያ ኦኬ እሺ። ግን እኔ ቶሎ እንገባ ምናምን የሚል ከሆነ አልፈልግም እኮ ላስተዋውቅሽ እና ከዛም በኋላ እናንተ ትወስናላችሁ። እኔ በዚህ ሰዓት ፍሪ ነው መሆን ፈልገው ወደ ትዳር የመግባትም ሀሳብ የለኝም። ብገባም እኔ ደስተኛ አልሆንም። ምክንያቱም ሳታስብ ሳትወስንበት የምትገባው ነገር እኔ እንጃ። ይቅርታ ግን እውነት አይ ምን ማለት ቀስ ብለሽ እንትን ትያለሽ ቢያንስ ማለት ነው። አሁን በእርግጠኝነት ካወቅሽ በኋላ ተወጂዋለሽ ብዬ አስባለሁ። እና እንደዛ ቢሆን ሀሳቡ የለኝም ጭራሽ። አይ ምን ችግር አለው? አሁን ብታይ እኮ ልታስቢ ትችያለሽ እኮ ያው ፍቅር ካይን አይደለም የሚጀምረው። አዎ ግን ምን መሰለ አሁን ለምሳሌ ማለት ግን ያው አንድ ነገር የምነግርሽ ነገር በጣም ቆንጆ አይደለም ግን ያው የምሬን ነው ማለት አሁን ስታዩ ምናምን እንዳይደብርሽ ነው ዋናው ነገር። ማለት ጭራሽም እንዳይደብርሽ የሚባል ደረጃ ነው። አይ ማለት በቃ ማለት ምንድነው መሰለሽ ዋናው ገንዘብ ነው። አሁን በዚህ ሰዓት ላይ አስቢ እንዴ ገንዘብ ብቻ ገንዘብ ብቻ ገንዘብ ብቻ እንዴ? ገንዘብ ካለው ለወንድ ልጅ ደግሞ ገንዘብ በቃ ውበቱ ነው በቃ ኪሱ ነው አይደል ይባል። አይ ገኔ ገንዘብ ብቻ አልመርጥ። ለምን እንዴ ሳየው የሚደብረኝ ከሆነ አይ ያናል እኮ የሚደብር አይደለም ማለት አይ ማለት ያናል ማለት ልክ ከኔ ይሻላል እንዴ ታዲያ አንተ ቆንጆ አይደለም? እኔማ ምን ቆንጆ ነኝ? እኔ ቆንጆ ነኝ ቤተሰብ እኔ ቆንጆ አይደለም እንዴ አንተ ካንተ ማይበልጥ ከሆነ እንዴ ሸበላ ነው። ግን ያው እንጂስ እኔ ፍላጎቱ ስለሌለኝ ነው በአጠቃላይ ማለት ነው። አይ እኔ አሁን እውነት ለቤተሰብ የምናገር ነውና እንደዚህ ብያቸው አዎ እኔ ሳል አይ በቃ ማለት ያው አንድ ላይ ከነሱ ጋር ምን መካከር ብዬ ነው። ግን ማለት በእርግጠኝነት እኔ እንትን ብትይ ደስ ይለኛል እውነት ለምን አንተ በጣም ጓጓለት ምን ያህል ጥርሰው ቢሆን በጣም አሪፍ ልጅ ነው። ስለማውቀው እኮ ነው እንትን ያልኩት። ማለት ረጅም ጊዜ የምትተዋወቁት? አሁን 10 ዓመት ምናምን እንተዋወቃለን። ቤተሰብ ናቸው። ለዛ እኮ ነው ቤተሰብ ስለሆንን አየሽ የበለጠ ቤተሰብ ለመሆን ነው። ጥሩ ነው። ግን እንዴት ሰው ፍላጎት ሳይነ ይቅርታ ፍላጎቱ ሊመጣ ይችላል ነው ፍላጎቱ ስለሚመጣ ምንም እኮ ከባድ ነገር እኮ አይደለም። አይደለም ፍላጎት ስልከው ደስ ጓደኛ የመያዝ የማግባት ምናምን ፍላጎት ሲኖር መጀመሪያ ውስጥ ሀሳብ ካለ ምን ትሰሪያለሽ ነው? ምንም አትሰሪም እኮ አሁን እኮ በቃ ትምህርት ጨረሽ በቃ ምን ትሰሪያለሽ? በቃ እኔ እንዳበሻ ትምህርት ጨረሽ ከዛ ስራ ያሽ ከዛ ደግሞ አግቢ እንጂ ስታገባ ወለድሽ እንዴ? እሱን ነገር አልወደውም። እንዴት አትወጂም? ሁሉ ሰው የሚፈልገው እኮ ነው። አዎ ግን ገና ነው እንዴ? እኔ በዚህ ሰዓት ትዳር ይዤ ምናምን እንዴ ኧረ አልፈልግም። አይ እኔ ግን እውነት ለመናገር እንደታስቢበት ፈልጋለሁ። እውነት አስቢበት እና አሳውቂኝ። በቃ ቢያንስ አንድ ቀን ሰጠሁሽ። አስቢበትና አሳውቂኝ። እኔ ምን ማስበት ነገር የለም። አስቢበት በቃ አስቢበትና ንገሪኝ። ግድ የለሽም አሁን ዛሬ አስበሽ ነገ የሚሆኑ ነገር ስለማታውቂ አስቢበትና እውነት ከዛም በኋላ አሳውቂኝ። ምንም ማስበት ነገር የለም። አይ ግድ የለሽም አስቢበት ምንም የእውነት ምክንያቱም እኔ ጭራሽ ራሱ ባይኖር የሌለ ነገር አይ አስቢበት። አንድ ቀን ሰጠሁሽ እኮ በቃ አይ እኔ እንትን የምትለኝ ከሆነ በጣም ይቅርታ ግን ማለት ስለ በቃ እኔ አልፈልግም። ጥሩ ነገር አስበልኛል። የሚደብር ከሆነ ሶሪ በቃ አይ ለምን አይደለም እንደ የሚጠቅምሽን ነገር እኮ ነው። ለምን የሚጠቅምሽን ነገር እምቢ ትያለሽ? እሺ ይቅርታ እንደሚሆን ለምን የት ነው የምትሄጂው ታዲያ? ምንም ማለት እንትን እዚህ ጋር ብዙ የምንጨቃጨቅበት ነገር የለም። ቤተሰቦች እንግዲህ እምቢ ብላለች። እኔ ጥሩ ነገር ነበር ያሰብኩላት፣ ግን ያው አስባበት ትነግረኛለች ብዬ አስባለሁ። እስቲ እንድታስብበት ደግሞ በጣም እንትላታለሁ፣ ያው አወራታለሁ። ብታስብበት አሪፍ ነው። ምክንያቱም አንዴ ካመለጠ አመለጠ ነው እንደዚህ ያለ ነገር አይደለ። አንዳንድ ጊዜ ያው ቤተሰቦች በቤተሰብ የሚመጣ በትውውቅ የሚመጣ አሪፍ ነው። እንደዚህ ያለ ነገር ሊያመልጠን አይገባም ብዬ አስባለሁ።
ቤተሰቦቻችን እንግዲህ የሚፈጠረውን ነገር ደግሞ አብረን እናያለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው